ጽዮን ኤፍራታ ጋር ትደውላለች። እናም ኤፍራታም እንዳመማት ትነግራታለች። ምን ሆነሽ ነው ትላለች። እንጃ ብቻ በተደጋጋሚ እያዞረኝ ነው ትላታለች። በቃ እሺ አሁን መጥቼ ሐኪም ቤት ወስድሻለሁ ትላታለች። አይዚ እንደዛ አይሆንም እንዳመጪ እኔ ካመመኝ እንኳን እኔ ራሴ ሄዳለሁ ትላታለች። ምን ነው ያባልሽን ፈርተሽ ነው እንዴ? አይ ችግር የለም እኔ መልስ አዘጋጅቼልታለሁ ትላታለች። በቃ እባክሽን አትምጪ ትላለች። እናም ስልኳ ላይ ጆሮዋ ላይ ትዘጋባታለች። ውይቺ እብድ የሆነች ልጅ ትላለች ኤፍራታ። ትሄዳለች። ጽዮን ከሄደች በኋላ የኤፍራታና የያፌት ፎቶ ተሰቅሏል ግድግዳ ላይ። በጣም ፍጥጥ ብላ ታያዋለች። በቃ ኤፍራታንም አላወራቻትም፣ እያየች ነው። በጣም ተናዳለች። እናም ወንድሟን ሳለችው። ወንድሟ እንግዲህ እዛ ቦታ ላይ ወንድሟ ነበር መኖር ያለበት፣ ነገር ግን ያለው ያፌት ነው። እናም በጣም ተናደደች። ቆይን ሚስቴ ፎቶ ላይ እንደዚህ አፍጠሽ ትቆያለሽ ወይስ እንዴት ነው ትላታለች። ምን ነው እንደዚህ አፍጠሽ አየሽን? ከለራችን እንዳይለቅ ትላታለች። ምን አለበት እንኳን አይደለም ከለሩን ይሄ ውሻ ቆዳውን ብልጠውም ምንም አይመስለኝ ትላለች ተናዳ። እናም እንደዚህ ያወራች እያለ ቆይ ግን ምን ሆነሽ ነው ያመመሽ ትላታለች። ባክሽን አሞኛል ምን እንደሆነ ራሱን ያላወቅኩም ትላታለች ኤፍራታ። ሉሊትም ቤዛን እንዴት ነው ልጁ ብር አለው ትላታለች። አንቺ ሴትዮ ቆይ ግን ምንድን ነው የምታወሪው? እኔ ብር ነው የምፈልገው ወይስ ሰውን ነው የምፈልገው? ቆይ እኔ እቃ መሰለሽ እንዴ ብር ያለው ምት? አይ ብር ያለው ይሻላል ብዬ ነው እንዴ። እና ብር ከሌለው ታዲያ ምን ይሰራልሻል ትላታለች። ምንም በጣም ተናዳለች። እናም ደግሞ ግን ቆይ ትንሽ አያፍርም እንዴ ግን ያቅፍሻል ትላታለች። ኤፍራታም ትክ ብላ ያየቻት ትስቃለች። እንዴ እሱ እኮ አስገድዶ ነው እንጂ እኮ ያገባሽ እኮ አፍቅረሽው ወይንም ወደሽው አይደለም ትላለች። በጣም ተናዳለች። ኤፍራታም አረ በቃ ነይ ቁጭ በይ እሱን ተይውና እሱን ከመላጥሽ በፊት የአንቺ ጨጓራ እንዳይላጥ ትላታለች። በነገራችን ላይ ቤታችን ደግሞ ካላንዳንድ ነገር ውጭ ምንም አልተቀየረም እንደዛው እንደነበረ ነው ትላታለች። ኤፍራታም ትነሳና ታረጋጋታለች። እባክሽን እንደዚህ አትበይ በቃ ነይ እባክሽን ብላ ትለምናታለች። ጽዮንም ያን ነገር ቤታቸውን እንደዚህ በአፌት ማጣታቸውም በጣም ተናዳለች። ልስጢ ይሄ ቤት ተመልሳችሁ የራሳችሁ ታረጋላችሁ፣ ከዛ እኔና ናታን ተጋብተን አንድ ላይ እንኖርበታለን ትላታለች ኤፍራታ። ያው እንግዲህ ፈጣሪም ከፈቀደ እና ናታንም ታግሶ እስከዛ ድረስ ከጠበቀኝ ማለት ነው ትላታለች ኤፍራታ። ኧረ እባክሽ ታዲያ ፈጣሪ ወንድሜ ላንቺ ሲሰጥሽ ለእኔ ቢንያምን የማይሰጠኝ ነው እንደ የሚመስልሽ ትላታለች። ልጽ እኔ አላልኩም ሲጀመር እኮ የኔና የናታን አንድ ላይ የመሆን ከእናንተ ህይወት ጋር የሚያገናኘው አይመስለኝም ትላለች። እባክሽ ታዲያ አንቺና ወንድሜ እዚህ ቤት የምትኖሩትኝ እኔና ቢኒ የት ልንኖር ነው? ይሄ ቤት የኔና የቢኒ ብቻ ነው ትላለች ጽዮንም። እባክሽ እኔና ናታን እኮ ታላላቆቻችሁ ነን። ይኸውልሽ እኔ ያንቺ ታላቅ፣ ናታን ደግሞ ያንቺም የቢኒያንም ታላቅ ነው ትላለች። ጊዜው አሁን ላይ ታላላቆች ቅድመ ለትናንሾች የሚሰጡበት ጊዜ ነው ትላለች። ኤፍራታም አይ እንደሱም አይሆንም ትላታለች። ምንም እንደዚህ የተቀላለዱ እያለ መሀል ላይ ግን አንገቷን ደፍታ ታለቅሳለች እና ኤፍራታን በጣም ትደነግጣለች። ቆይ ምን ተፈጠረ ደግሞ? ይኸውልሽ ኤፉዬ ይሄ ነገር ሁሉም ነገር እንደነበረበት ሆኖ ይሄ ቤት ያንቺና የወንድሜ ቢሆን አንድም ቀን አላቅማማም ነበር ትላታለች። ያው በማይሆን ነገር እየተከራከርን ምን አለበት ሁሉም ነገር ሰላም ሆኖ ሁሉም ነገር ቀርቶብኝ እኔ ምን አለበት የካርቶን ቤት ተከራይቼ በኖርኩኝ ትላለች። ሲሆንም ደግሞ ምን ሆነሽ ነው? ቆይ እንዴ ቀልዱን ሁሉ እያሰብሽ አልቅሰሽ ትሸዋለሽ እንዴ ትላታለች ኤፍራታ። ናዋችን ቢደረግልን እያለን ተስፋ ካልቆረጥን እኛም ጊዜውን እንሰጠዋለን። እዚህ እያወሩ እና ደግሞ ብላ ሆዷን ድብስብስ እያረገች እያለ ኤፍራታ መሀል ላይ ታስታውቅና ትሄዳለች። ጽዮን ግራ ትካባለች። ምንም ኤፉ ምን ሆነሽ ነው ኤፉ እያለች ትጠራለች። ኤፍራታም ባኞ ቤት ገብታ እያስታወቃት ነው። በተደጋጋሚ
ግራ ያጋባል። ምንም በጣም ትደነግጥና ኤፉ ቆይ ምንድን ነው? እኔ እኮ የመጣሁትኝ ልጠይቅሽና እንዲሁም ደግሞ ከባሰብሽ ደግሞ ወደ ሆስፒታል ለወስድሽ እኮ ነው የመጣሁትኝ እና ቆይ ምንድን ነው የተፈጠረው? ምን ሆነሽ ነው ትላለች። ላኪን ቤት እንኳን የሚያደርስ አይደለም። ሰሞኑን በቃ እንደዚህ ነው። ይሄው 3 ቀን ሆነኝ። የራሴን ያመኛል፣ ያዞረኛል፣ ያቅለሸልሸኛል። እንደዚህ ደግሞ ወደ መጸዳጃ ቤት ስመጣ ምንም ነገር የለም ትላለች። ቆይ ምንድን ነው የማይስማማሽ? ምግብ በልትሻል እንዴ ትላታለች። አይ እንደሱ አይደለም፣ ምግብ ስበላ ውሉ ነው የሚያስጠላኝ ትላለች። ቤት እንዳልሄድም ደግሞ ይሄን ያክል የከፋ ህመም አላመመኝም፣ እናም ግራ ገብቶኛል ትላታለች። እኔ አላምንም፣ ብቻ እየጠረጠርኩ ያለሁት ነገር እንዳይሆን ትላታለች። ጽዮንም የምልሽ ቆይ ከፌት ጋር የተፈጠረ ነገር አለ እንዴ ትላታለች። ማለት ምን አይነት ነገር? ምን ሊፈጠር ይችላል ትላታለች ኤፍራታ። ጸብ ከሆነ ጠዋትም ማታም ነው የምንጣለው። ከዛ ሌላ ውጭ ግን ዛሬ ደግሞ ወደ ድርጅቱ ሂጄ ነበረ። ያወራሁት እኮ ያለሁት በጣም ግልጽ ነው። ከፌት ጋር አብረሽ ማደር ጀምረሻል ትላታለች። እሱ ነገር ታሪኩ ብዙ ነው ትላለች። ቆይ ግን እንዴት ነው? ቆይ ከኔ ከመታሙ ጋር ምን ያገናኘዋል? ማለቴ ምን ልጠቁሚኝ እያሰብሽ ነው ትላታለች ኤፍራታ። ምናልባት እርጉዝ ልትሆን ትችያለሽ። ሶሻል ሚዲያ ላይ እንዳየሁትና እንዲሁም ደግሞ ፊልም ላይ እንዳየሁት ከሆነ እንደዚህ ነው፣ የእርግዝና ምልክት ነው ትላታለች። ኤፍራታም በጣም ደስ ይላትና ማለት እንደዛ ሊሆን ይችላል ላ በጣም ደስ ይላታል። ማለቴ በቃ ስለቴ ሊሰምር ነው ማለት ነው ትላለች። ማለት የወንድሜ ልጅ ሊሆን ይችላል ትላለች። ጽዮንም በጣም ደስ ይላታል። ኤፍራታም እሱ ሌላ ቀን እነግርሻለሁ ብላ በጣም ደስ ይላታል። አሁን ቶሎ ልብስ ሊቀይርና ወደ ሆስፒታል እንሂድ ትላታለች። ለዚህ ነገር ዛሬውኑ ማወቅ እፈልጋለሁ ትልና ኤፍራታም ልብሷ ልለብስ ትሄዳለች።